Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሳይደር አብይ አህመድ ህዝብን ከህዝብ የማጋጨት ሴራውን በመቀጠል በአማራና በትግራይ ህዝቦች መካከል እልቂት ለመፍጠር ከአማራ ሚዲያ ኮርፖሬሽን ጋር ያካሄደው ቃለ መጠይቅ ሊሳካ እንደማይችል በርካታ የአማራ ፖለቲከኞችና አክቲቪስቶች ገለጹ። በህዝቦች መካከል የተፈጠረውን ግንኙነትና ወዳጅነት ለመበጣጠስ የሚያደርገው ጥረት እንደማይሳካና ቁጥር 1 የአማራ ህዝብ ጠላት ጄኖሳይደሩ አብይ አህመድ መሆኑን የአማራ ፖለቲከኞች ያብራራሉ። አብዱካህሳይ ተመልክቶታል። ጄኖሳይደሩ አብይ አህመድ የአማራን ህዝብ በድሮን በጦር ጀቶች በከባድ መሳሪያና በእግረኛ ሰራዊት መጨፍጨፍ ከጀመረ 3ኛ ዓመቱን ተያይዞታል። በውድቅት ሌሊት በጠራራ ፀሐይና በዝናባማው የክረምት ወቅት ያለ ርህራሄ ንጹሃንን በጅምላ በግፍ እየጨፈጨፈ በንግግሩ ግን እኔ ወዳጅህ ነበርኩ ነገር ግን ጠላታችን የሚሉሃሉ በማለት አፈቅቤ ሆደ ጩቤ መሆኑን በይፋ ባንደበቱ መስክሯል። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ምንድነው የሚያወሩት እነዚህ ሰዎች? ማንን ሊነግረን ነው የሚፈልገው? ጠላታችሁ ምናምን 27 ዓመት ምናምን ሊለን ነው። ዲቲን ከአማራ የደነቆረ ነው። አንተ በሰጠው አቅጣጫ እንትና ጠላት ብሎ ነው እና አማራን ጠላት ብሎ የኖረው ማን ነው ካልክ በኋላ አማራን ጠላት ብሎ ከኖረው አሁን በሌላ በኩል ደግሞ ሻቢያ ሊል ነው። እሺ አማራን ጠላት ብሎ ነው ሻቢያ የኖረው ብለን እንውሰድና አንተ ቀለበት አድርገህ ኢሱ ስትለው አልነበር እንዴ? ስትጣላ ነው እንዴ አማራን ጠላት ብሎ መኖራቸው ትዝ ያለህ? ዛሬ መጥተህ ሲጨንቅ 4 ኪሎ ሲነቃነቅ ሲያበቃልህ ነው ወይ ነው ጥያቄው? ያበቃልሃል። እግሬን እየገደል ኦሮሞን እየገደል አማራን እየገደል ስልጣንን መቀጠል አትችልም። ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ። የሚሆነው ስለማይታወቅ አማራ አላጠፋ ነው አለ። ምስጢሩ ነው እንዳይቀር። እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም። አልፈልግም አልኩት። ደነገጠ። ይሄን የጄኖሳይደሩ አብይ አህመድ የእልቂት ሴራ ሰኔ 15 2011 የጀመረ ቢሆንም ከትግራይ ህዝብ ጋር አንዋጋም፣ ልዩነታችን በንግግር እንፈታለን ያሉትን እነ ዶክተር አምባቸው መኮንንና ጀነራል አሳምነው ጽጌን በሴራ አስገድሎ ያስወገደበትን ሁኔታ እናገኛለን ይላሉ እነ በቃሉ አላምረው። ጀነራል አሳምነው ጽጌ ትግራይ ጋር መዋጋት የለብንም፣ ዶክተር አምባቸው ትግራይ ጋር መዋጋት የለብንም፣ ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር ከማንም ህዝብ ጋር የሚያጋጭ የለም፣ የአንድ ሀገር ህዝብ ሊጋጭ አይገባም፣ የፖለቲካ ችግሮቻችንን በውይይት እንፍታ የሚል አቋም መውሰዳቸውን አብይ በትልቅ ስጋት ነው ያየው። 15 ዋነኛ ዓላማው 2 ነገር ነው። አንደኛው ጦርነቱን በትግራይ ህዝብ ላይ መክፈት የሚያስችል ድጋፍ ከአማራ ህዝብና ከሌሎች ህዝቦች ማግኘት የሚቻለው እነዚህ ሰዎች ስናስወግድ ነው የሚል ነው። አንድ ለምን እነዚህ ዶክተር አምባቸውን ጨምሮ ጀነራል አሳምነው ከትግራይ ሰዎች ጋር ተገናኝቶ ጦርነትን እናስቀር ብሎ መክሯን ብንል ሰዎች ላይ ያምኑን ይችላሉ። ግን ይሄን ነበር ያደረገው በሰዓቱ። በተጨባጭ የአማራን ህዝብ ሀብት ንብረቱን አውድሞ ንጹሃንን በጅምላ ጨፍጭፎ መሰረተ ልማቱን አራቁቶ እንደ ህዝብ መጥፋትን ፈርዶበት ሳለ በምላሱ ግን የአማራ ህዝብ ወዳጅ ነኝ ይላል ጦረኛው አብይ አህመድ። የአማራን ህዝብ በጅምላ የሚጨፈጭፈው ጄኖሳይደሩ አብይ አህመድ በወልቃይት ጉዳይ የአማራን ጥቅም የሚያስከብር ነው ቢልም የአማራ ፖለቲከኞች ግን የማያውቅህን አሞኝበት እያሉት ነው። ወልቃይት አማራና ተጋሩን የሚያናክስ የዘላለም ቁርሾ እንዲሆን የፈተልከውን ሴራ አሳምረን አውቀነዋል የሚል ምላሽም እየተሰጠው ነው። አብይ አህመድ እኮ ጋብቻን በብሔር ፍቺ እንዲፈጸም ያደረገ ነው። አብይ አህመድ እኮ ቤተክርስቲያኑ በብሔር ተለይቶ ቀብር እንዲፈጸም ያደረገ ነው። ይህንን ደግሞ እውቅና የሚሰጥ ነው፣ የሚሳለቅ ነው። ያዘን ባላችሁ ማግስት የሰበሩንን በሰበሩን ቦታ ሰብረን ተቆጣጠር ነው ያላችሁት እናንተ ናችሁ። የጠላት ፍለጋ ትሄዳለህ። በ8 ዓመታት ውስጥ አማራ በመድራችን ላይ አይቀበርም ያላችሁት እናንተ ናችሁ። ያብቹ ጎሳ የገላን ጎሳ የንትን ጎሳ አፈናቅለው ብለህ ኃጢአት ክፋት የዘረዘርከው አንተ ነህ። እስኪ የወልቃይትን ጉዳይ እንዴት እንደቀለደበት ዞር ብለን እናስታውስ። ስልጣን ሲመጣ ምን አለ ስለ ወልቃይት?
ስልጣን ከያዘ ከጦርነቱ በፊት ምን አለ? ጦርነቱ ከተከፈተ በኋላ ምን አለ? መሬቶቻችሁን አስመልሱ ጎበዞች አለ። ቀጥሎስ ምን አለ? በጉልበት ስለያዛችሁት ጉልበተኛ ሲመጣ ይወስዱባችኋል፣ ስለዚህ አትንቀባረሩ አለ። ስድብ ጭምር ምን ተባራላችሁ? ቀጥሎስ ምን አለ? የወልቃይት እኮ አማርኛና ትግረኛ ተናጋሪ ነው አለ። እንደገናስ በጌ ምድር ነው አለ። እንዴት እንረሳሳለን? አማራን የማጥፋት እቅድ አለኝ ያልከው አንተ እኮ ነህ። ታየ ደንዳ እኮ በሕይወት አለ፣ ተናገረው። ለማን ነው የምትነግረው? አማራን ጠላት አድርጎ የኖረ ማን ይለናል እንዴ? አንተ አሁን ላጠፋው ነው አልክ እኮ ባንኩንም ታንኩንም ያስከው ሰውዬ። ከፕሪቶሪያው ስምምነት ማግስት ከትግራይ ሰራዊት ጋር ሆኖ አማራን ለማጥቃት አቅዶ የነበረው ጦረኛው አብይ አህመድ የትግራይ የፖለቲካዊና ወታደራዊ አመራሮች እንደዚህ አይነት ርካሽ ተግባር ውስጥ ለመዘፈቅ ፈቃደኞች አይደለንም ሲሉት አሁን ላይ እንደ ጆተኒ በረኛ ተገልብጦ አማራንና ትግራይን ደም ሊያቃባ በተስፋ መቁረጥ ውስጥ ሆኖ የሞት ሽረት ሙከራ እያደረገ ይገኛል። ሊያጠቃ ነው ብሎ ቢቀሰቅሰን ራሱ ይወጣዋል። የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ደካማ ጎናችን ተጠቅሞ አብይ አህመድ ፋኖንም የአማራን ገበሬንም ትጥቁን ለማስፈታት ሲፈልግ የመጀመሪያ ያነጋገራቸው የህወሓት ኃይሎችን ነው። እናንተ በሱ ገቡልን፣ እኔ በዚህ ይገባለሁ፣ የአማራን ህዝብ ትጥቁን እናስፈታው ሲል ትጥቃችን ሊቀሙን አልመጡም። ሊመሰገኑ ይገባቸዋል። በዚህ አብይ አህመድ ግን የአማራ ህዝብ ሁሉ ጠላት ስለሆነ ከጋምቤላውም፣ ከሶማሌውም፣ ከደቡብም፣ ከወላይታው፣ ከአፋሩም ጋር ሆነን አብይ አህመድን ለአንድና ለመጨረሻ ጊዜ እስከ ሰራዊቱ እስከ ምናምኑ ድብዛውን ለማጥፋት ተዘጋጅተናል። እንንቀሳቀሳለን። ኢትዮጵያ ህዝብ ነው ብለን ምናምን ከሆነ ህወሓት የሚደግፈውን የትግራይ ህዝብ መብት ማክበር አለብን። እኛ ደግሞ እንወስንለት። ቲፒኤልኤፍ መጥፋት አለበት ብለን የምናገር ትግራይ ነው እያስተዳደረ ያለው። አሁን ቲፒኤልኤፍ ኢትዮጵያ አይደለም እያስተዳደረ ያለው። ዋናነት ይሄ ጉዳይ መወሰን አለበት በትግራይ ህዝብ ነው። 7 ዓመት የገዛክ ቲፒኤልኤፍ ብቻ አይደለም። ኦህዴድም ገዝቶሃል፣ ብአዴንም ገዝቶሃል፣ ኢህዴግም ገዝቶሃል። እሱን አቅፈህ ይዘህ ቲፒኤልኤፍ ብቻ ከምድረ ገጽ መጥፋት አለበት የሚል ፖለቲካ ማራመድ ይታደርሳል። እንዲሁም ቲፒኤልኤፍ ካልጠፋ የፖለቲካ ስልጣናቸው አይረጋም ብለው የሚያስቡ እንቅልፍ የማይተኙ ሰዎች አሉ ሲሉም አቶ ልደቱ ገልጸዋል። ቲፒኤልኤፍ ካልጠፋ በስተቀር የፖለቲካ ስልጣናችን አይረጋም ብለው የሚያስቡ ሰዎች ናቸው። እንቅልፍ የማይተኙ ሰዎች ናቸው። አጠፋለሁ እናጠፋቸዋለን በሚል የትም ፈቀቅ ማለት አይችልም። የኢትዮጵያ ፖለቲካም የትም አይደርስም። ስሙ ሁልጊዜ ሆሪዞንታል እንዲሆን የጎንዮሽ እንዲሆን አገዛዙ ለመከፋፈል የሚጠቀምበት መሳሪያ መሬት ላይ እንዲሰራ እያደረግን ያለ ነው። እኛ በተለየ ሁኔታ አሁን መንግስት ያልሆኑ ኃይሎችን ቀዳሚ ጠላት አድርገን በማየት እንዲወገዱ እንዲጠፉ በመጣር አገዛዙ በቀጥታ ሚሆን በተዘዋዋሪ ይረዳል። ትልቁ ችግር በቃ ስለ ትግራይ ሲነሳ የቲፒኤልኤፍ መጥፋት ነው መፍትሄ አድርገን የምናየው። ስህተት ነው እሱ። ስለፈለጉ ደግሞ አይጠፋም። የፕሪቶሪያው ውል ለመፈጸም ከመስራት ይልቅ ቲፒኤልኤፍን ካላጠፋው የሚል አካሄድ ትክክል እንዳልሆነና አገሪቱን ወዳልተፈለገ ጦርነት ሊያመራት የሚችል አካሄድ እንደሆነም ተናግረዋል። ይህን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል። መጀመሪያም ጦርነት ውስጥ ያለአግባብ የተገባው በዚህ ምክንያት ነው። አሁንም ችግር እየተፈጠረ ያለው የፕሪቶሪያን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ጥረት እየተደረገ ያለ ይህ የትም አያደርስም። ለትግራይ ህዝብ አይጠቅምም፣ ለኢትዮጵያ የሚጠቅም አይደለም። ተወደደም ተጠላም ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ዝም ብሎ አይደለም ሰርቫይቭ ያደረገው፣ የራሱ የሆነ ማህበራዊ መሰረት ስላለው ያለ አግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅምም። አሜሪካ ነበር፣ ዲሲ ነበር። በአብይ ነው የተላከው። ተልእኮው ምንድነው? በተለይ ከቲፒኤልኤፍ ጋር የተያያዘ ጉዳይ በአሜሪካ መንግስት በአሜሪካ ሴናተሮች አካባቢ እነሱን እንዲያገኝና እንዲያስረዳ እንዲያሳምን ነበር እና የአብይ ጦርነት ከተከፈተም ትክክለኛ ጦርነት እንዲባል፣ በሌላ በኩል ደግሞ የአሜሪካ መንግስት ትልቅ ጫና ትግራይ ህዝብ ላይ እንዲያሰርፍ፣ ህወሓት ላይ እንዲያሰርፍ ወደ 3 ሳምንት አካባቢ አሜሪካ ተኝተው የሚያሳዝን ነው ሳይሳካለት ተመለሰ እና ብዙም ሴናተሮችን አላገኘም፣ ግን የመንግስት ኃላፊዎችን አግኝቷል።
የህዋት ጦርነት እየፈለገች ነው የሚል ለማስረዳት ብዙ ጥረት አድርጓል እና የኢትዮጵያ መንግስት ራሱን እየተከላከለ ነው። የኢትዮጵያ መንግስት ሰላም ነው የሚፈልገው። ፕሪቶሪያን ያበላሹት ሻዕቢያና ህዋቶች ናቸው። ለዛ ደግሞ እኔ ምስክር ነኝ። ምን ፕሪቶሪያንን የፈረምኩት እኔ ነኝ። እኔ እንደው ትግራይ አመራር በነበርኩ